ለዚህኛ እኮ እድለኞች ነን። ቅድስተ ቅዱሳኑ አለን፣ ታቦቱ አለን፣ መሰዊያው አለን፣ የክርስቶስ ስጋና ደም አለን። እኛ አሁን አዲስ ኪዳን ውስጥ ነው ያለነው። እቺ አዲስ ኪዳን በብሉይ ኪዳን ዘመን እንዳትሻር ሆና የተሰራች ናት። የተሻረው ቅድስቱ ላይ ያለው ነው። ቅድስቱ ላይ ያለው የስጋ ስርዓት ነው። ቤተ መቅደስ ውስጥ ቅድስተ ቅዱሳን ውስጥ ያለው ታቦት አሁንም አለ፣ የገለጸ ነው። የተዋሃደው ስጋ የኔና የናንተ ስጋ ከመቤታችን የወሰደው ስጋ እግዚአብሔርን ሳይለወጥ በአግባቡ የገለጠ እግዚአብሔር ወልድ ክርስቶስ በስጋ የባህሪ አምላክ መሆኑን ያወቅንበት ነው። አይለወጥም። ፈራጅ ጋና በተዋህዶም ፈራጅ ነው። ተዋህዶው እግዚአብሔርን ለውጦ ለማኝ አያረገው። ተዋህዶ ባህሪን የሚያጸና እግዚአብሔርነቱን ያጸና እግዚአብሔርነትን የገለጸ ነው። እርሱ አንድ ነው፣ የሚከፈል አይደለም። አንድ እግዚአብሔር ነው። የድንግል ማርያም ልጅ አይከፈልም። በሰውነቱ እንደዚህ ነው፣ በአምላክነቱ እንደዚህ ነው እየተባለ ለሁለት ተከፍሎ አይተነተንም። አይነ ስውር ልጅ ወለዳችሁ እንዳይባሉ እኮ ልጃችን ነው አላሉትም። አይን የለውማ፣ የኔ ቢጤ ነዋ፣ ይለምናላ። እስኪ ካድነው ልጅ የለም። የታመመብን ልጅ፣ የእኛ ሀገር ሰው የታመመበትን ሰው፣ አይን የሌለውን ሰው፣ የአካል ጉዳተኛ የሆነበትን ሰው እቤቱ እኮ ጓዳ፣ ልዩ ጓዳ ሰርቶ የሚደብቅ እኮ ነው። ልጆቻችንን አልደበቅንም። እግዚአብሔር ነው እኮ የሚፈውሰው፣ እግዚአብሔር ነው የሚያድነው። አንዳንድ ጊዜ በነዛ ሰዎች ምክንያት እነሱን እንደ ጉድለት ማየት የለብንም፣ እንደ በረከት። ቤታችን ውስጥ የማይናገር ቢኖር፣ የማይሰማ ቢኖር፣ የአካል ጉዳተኛ ቢኖር በዛ ሰው በኩል ለዛ ቤት እኮ የሚመጣ በረከት አለ። እግዚአብሔር ለበረከት ብሎ ይሰጣል። ኢትዮጵያ ስመ እግዚአብሔርን የምትጠራ ሀገር ናት። በውጭው ዓለም የሚገርማችሁ ነገር፣ ውጭው ዓለም ስላችሁ ያልተባረከው ዓለም፣ ኢትዮጵያ እኮ የተባረከች ሀገር ናት። ኢትዮጵያ እኮ ቅድስት ሀገር ናት። በውጭው ዓለም ሐኪሞች አሉ፣ ስሙን ዘንግቼዋለሁ። አንድ ራሱን የቻለ ጥናት የሚያጠና ወይንም ስፔሻል ሐኪም አለ። ምንድነው ስራው? አካል ጉዳተኛ ልጆች እንዳይወለዱ በማህፀን ሳሉ እንዲሞቱ ማድረግ። ውጭ ሀገር እኮ አይነ ስውር መወለድ አቁሟል። ውጭ ሀገር እኮ የሚያነክስ ሰው መወለድ ቀርቷል። ለምን? ገና ያዩትና በሚያዩት መነጽር አይተው ይሄማ ተወልዶ አያሰድበንም ብለው ይገሉታል። የሚገል ሐኪም ምድራችን አፍርታለች እኮ። ሐኪም እኮ አዳኝ ነው አይደል እንዴ? ከቻለ ማዳን ነው እንጂ ገና በማህፀን ሳለ አይን መስጠት ነው እንጂ ገና በማህፀን ሳለ እግር እጅ መስጠት ነው እንጂ መግደል ምን ማለት ነው? ወገኖቼ ዓለም እዚህ ደረጃ ደርሷል። እግዚአብሔር ግን መፍትሄ አለው። እርሱ ኢየሱስ ክርስቶስ ከአብርሃም በፊት አለው። እኔ እግዚአብሔር ነኝ፣ እኔ ዘላለማዊ ነኝ ስላለ ዘላለማዊነቱን ሊገልጽ እግዚአብሔርነቱን ሊገልጽ እውር ሆኖ የተወለደውን ሰው በመንገድ ዳር አገኘው። ሲያገኘው ምን አደረገ? ኢየሱስ ክርስቶስ ምራቁን ተፋለ። ምን ላይ? ምድር ላይ ከአፈር ጋር ለወሰው። የዮሐንስ ወንጌል ምዕራፍ 9ን አንብቡት እስኪ። ኢየሱስ ምራቁን ተፍ ብሎ ከአፈር ከትቢያ፣ እቺ ለስለስ ያለችው አፈር አለች አይደለ? ትቢያ በግዕዝ ጸበል ትባላለች። የጸበል ታሪክ የሚጀምረው ከዚህ ነው። በግዕዝ ምን ትባላለች? ጸበል፣ የእግር ትቢያ። ልክ እንደዛ አድርጎ ቀለምን እንደሚያዋህድ አፈሯን አዋሃዳት፣ ጸበሏን አዋሃዳት። ክርስቶስ ከምኑ ጋር? ከምራቁ ጋር። ከዚያስ ያንን እውር ሆኖ የተወለደውን የሚለምነው ልጅ ግንባሩ ላይ የአይን ስዕል ሳለበት። አያችሁ? እንደ ቀለም አድርጎ ቅርጽ አበጀበት፣ ቅንድብ ሰራበት። ከዚያስ በኋላ በአርምሞ ቅንድብ ሰርቶበት እኮ ነው። ሂድ ሁር ወታጠብ በምጥማቃ ተሰሊሆ ማለት ሂድና በሰሊሆም መጠመቂያ ጸበል ታጥበና አለው። አይቶ አያውቅም። የሆነ ብዥ እያለበት ሄዶ ታጠበ። ሲታጠብ ወገኖቼ እማህበ አልቦ
ከግንባሩ ላይ ልክ አበባ እንደሚፈነድቅ ግንባሩ ላይ 2 አይን የሚያማምር አይን ቦግ ብሎ በራለት። ክብር ምስጋና ለመድኃኔዓለም ይሁን። አያችሁ፣ ይሄ የፈጣሪነት የእግዚአብሔርነት ስራውን ገለጸ። ኢየሱስ ክርስቶስ። ያንተ ምራቅ እኮ አይፈውስም ጋሼ፣ ጭርት ነው የሚሆነው፣ በሽታ ነው የሚሆነው፣ አላርጂክ ነው የሚሆነው። ተፍቼ ደግሞ ፈውሳለሁ ብለህ ደግሞ እዚህ እንዳትል። ያንተ ምራቅ አይፈውስ። ይሄ ምራቅ የእግዚአብሔር ምራቅ ነው። እኛ ጸበል የምንለው እኮ የእግዚአብሔር ምራቅ ነው። የሰሊሆም መጠመቂያ እኮ የእግዚአብሔር ምራቅ ነው። የእግዚአብሔር ምራቅ የሚፈውስ ነው። ጸበል ያለው እርሱን ነው። አንዳንድ ሰዎች ወይንም ግዕዝ እናውቃለን የሚሉ ደግሞ አንዳንዶች አረ እኮ ይሄ ጸበል አይባልም የምንጠመቅበት፣ በግዕዙ ጸበል ማለት እኮ ትቢያ ማለት ነው። ስለዚህ እንደው የተቀደሰ ውሃ ብንለው ቋንቋ ሊያርሙ ይፈልግ። የተቀደሰ ውሃ ነው ጸበል። ጸበል የተባለበት ምክንያት ግን የኢየሱስ ክርስቶስ ምራቅ የነካው ትቢያ፣ አይን የሚፈጥር ትቢያ የክርስቶስ ምራቅ። ወገኖቼ እዚህ እኮ የተቀመጥንበት የመድኃኔዓለም ትቢያ እኮ አይን የሚፈጥር ነው። የክርስቶስ ምራቅ ያለበት ነው። ጸበል ያለበት ነው። ሄዶ ተጠመቀ። ግን የሚገርመው በሱ መዳን የተበሳጩ ብዙዎች አሉ። አይን የለውም ነበር በእርሱ መዳን። ዕለቱ ቀዳሚት ሰንበት ናት። በዚህ በእውሩ ዘተወልደ እውር ሆኖ የተወለደው ግን ኢየሱስ ክርስቶስ ያዳነው ሰው የዳነበት ቀን ቀዳሚት ሰንበት ናት። ጸሐፍት ፈሪሳውያን ሰንበታችን ተሻረ፣ ለምን አይኑ በራ ብለው ልጁን ያዙት። ማን ነው አይንህን ያበራው አሉት። አይኑ በራ እንጂ እኮ ገና ኢየሱስ ክርስቶስን አላየው። ሂድ ተጠመቅ ተባለ። ማየት ሲጀምር ክርስቶስ የለም። ከሳሾች ከበቡት። ያዳነው አጠገቡ የለም። ማን ነው አይንህን ያበራው አሉት። ድምፁን ሰምቶታል። ኢየሱስ ክርስቶስን የሚያውቀው በድምፅ ነው። ኢየሱስ ነው አላቸው። እሱ ማን ነው አሉት። ሰው ነው አላቸው። ገና አልበራለትም በደንብ። ገና አይኑ ከልቦናው ጋር አልተገናዘበም። አይነ ስውር የሆነ ሰው አይታችሁት ከሆነ ሲሄድ እኮ ቀጥ ብሎ አይሄድም። እንደኔና እንደናንተ እያዳመጠ ስለሚሄድ እንዲህ እያለ ነው የሚሄደው። አይታችኋል? በጆሮው እያየ ነው የሚሄደው፣ በልቦናው እያየ ነው የሚሄደው። ገና ከልቦናው ጋር ዋናው አይኑ አልተገናዘበለትም። የሰው ምራቅ ይፈውሳል እንዴ? አይፈውስም። ኢየሱስ ሰው ነው አላቸው። በጣም ጨቀጨቁት። እንዴ ወደ ልቦናው መጣ። ሰው ሆኖስ እንዴት ምራቁ ይፈውሰኛል? አረ ሰው አይደለም ነቢይ ነው አላቸው። በጣም ሲጨቀጭቁት ጊዜ ምንድነው የፈለጋችሁት? እናንተ የእርሱ ደቀ መዛሙርት መሆን ፈልጋችሁ ነው አላቸው። አይንህ ለምን በራ ብለው ሰዎች አይሁድ በምቀኝነት ሃይማኖት አለን ያሉት አይሁድ በምቀኝነት አይኑ ስለበራ ተበሳጩ። ኢየሱስ ሰንበትን ሽሯል ብለው ተናገሩ። ኢየሱስ ክርስቶስ ሰንበትን አልሻረም። እናንተ ደቀ መዛሙርቱ ልትሆኑ ፈልጋችሁ ነው አላቸው። እኛ የሙሴ ደቀ መዛሙርት ነን፣ የኢየሱስ ደቀ መዛሙርት መሆን አንፈልግም አሉ። ይገርማል እኮ የሙሴ ደቀ መዛሙርት አስቸገሩ። ክርስቶስ የባህሪ አምላክ አይደለም አሉ። ሙሴን ተከተሉ። ሙሴ የመሰከረለት ኢየሱስን አላወቁ። አንዳንድ ሰዎች ሃይማኖታቸውን ሲያከሩት እኮ እግዚአብሔርን ትተው ሰው ላይ እንጠለጠላሉ። ታውቃላችሁ አይደል? ሰው ላይ አንንጠልጠል። ሰው ላይ መንጠልጠል ምን ያደርጋል? ሰው ላይ ተንጠልጥለው እኮ ነው ሙሴ ያላለውን ብሏል እያሉ የሚተረጉሙ ፈሪሳውያን። እኛ የሙሴ ደቀ መዛሙርት ነን፣ አንተ ሁለመና በኃጢአት የተወለድክ ነህ ብለው ሰደቡት። እሱ ቢሰድቡት ምን ቢሉት ጉዳዩ ነው እንዴ? አይኑ በርቷል፣ እያያቸው ነው። ድሮ ቢሆን የሰደቡት ሊለማመጣቸው ይችላል። ወዴት ይሮጣል? አይኑ አያይም። አሁን እኮ ያያል የፈለገ ቢሉት። እኛ ኢየሱስ የሚባለውን እናውቀዋለን። የእርሱ ደቀ መዛሙርት አይደለንም። እኛ የሙሴ ደቀ መዛሙርት ነን፣ ሰንበታችንን ሽሯል ብለው ክስ ጀመሩ። ታዲያ እሱ አልመልስ ሲላቸው
ቤተሰቦቹን ጠየቁ። በመጀመሪያ ነው እንደውም ቤተሰቦቹን የጠየቁ። ይሄ ልጃችሁ ነው አሏቸው። አሁን አይን አለዋ? አዎ ልጃችን ነው አሉ። በፊት እኮ ልጃችን ነው አይሉ፣ አይን ሳይኖረው አዎ ልጃችን ነው። እሺ ልጃችሁ ከሆነ ማን የፈወሰው? ፈሩ እነሱ። ኢየሱስ ነው የፈወሰው ማለት ፈሩ። ኢየሱስ እግዚአብሔር ነው ማለት ፈሩ። ኢየሱስ የዓለም መድኃኒት ነው ማለት ፈሩ። ኢየሱስ ክርስቶስ የባህሪ አምላክ ነው የእግዚአብሔር ልጅ ነው ማለት ፈሩ። ውሳኔ ተወስኗል። ኢየሱስ ክርስቶስ እግዚአብሔር ነው የሚል፣ የእግዚአብሔር ልጅ ነው የሚል፣ የባህሪ አምላክ ነው የሚል የእርሱ ደቀ መዝሙር በጠቅላላ ከምኩራብ እንዲሰደድ፣ ከዕቁብ ከዕድር እንዲባረር፣ እንዲወገዝ አይሁድ ወስነዋል። ስለዚህ ከዕቁቤ ከምባረር፣ ከማህበሬ ከምባረር፣ ከዕድሬ ከምባረር ብለው ኢየሱስ ክርስቶስን መጥራት አልፈልጉም። የልጃቸው አይን ተፈውሶ የፈወሰውን ኢየሱስ ክርስቶስን መጥራት አልፈለጉም፣ አልደፈሩም። ወገኖቼ ምን አሉ? ደስ የሚለው ግን አንድ ነገር መሰከሩ። እርሱ ሙሉ ሰው ነው፣ እርሱን ጠይቁት። አያችሁ፣ አሁን ሙሉ ሰው ነው። ከኛ ይልቅ ያየው እሱ ነው። ከኛ ይልቅ ታምር የተደረገለት እርሱ ነው። እርሱን ጠይቁት። አሁን እርሱ ሙሉ ሰው ነው። የኔ ቢጤ አይደለም፣ ለማኝ አይደለም፣ ማስረዳት ይችላል። እርሱን ጠይቁት። ያን ጊዜ በዚህ የተበሳጩት አይሁድ መተው ይሄንን አይኑ የበራለትን ሰው ሲጠይቁት ኢየሱስ ነው ያዳነኝ፣ እርሱ መድኃኒት ነው፣ እርሱ እግዚአብሔር ነው ብሎ መሰከረ። ተበሳጩ። ያንን ሰው ከከተማ አውጥተው ከተማ እንዳይገባ አደረጉት ይላል። ያን ጊዜ ያላየውን ኢየሱስ ክርስቶስን አያችሁ። ኢየሱስ ክርስቶስ ጉዳዩን እየተከታተለ ነበር። ያ አይኑ የበራለት ሰው ከከተማ ውጪ እንደ ርኩስ ተጣለ። ያኔ ኢየሱስ ክርስቶስ ወደዛ ሰው መጣ። አንተ ሰው አለው። አቤት። አይንህን ያበራልህ ማን ነው? ክርስቶስን ታውቀዋለህ? ኢየሱስን ታውቀዋለህ? ድምፁን እያሰላሰለ ነው። አውቀው ዘንድ እርሱ ማን ነው አለ። ሊያረጋግጥ የኛ መንገደኛ ቢሆን ይሄኔ ወዲያው ነው አይደለም የሚቀበለው። ይሄ ግን አይኑን በርቶ አውቀው ዘንድ እርሱ ማን ነው አለ። አሁን ድምፁን የምትሰማው እርሱ ክርስቶስ ነው አለ። ያን ጊዜ ይሄ አይኑ የበራለት ሰው ተነሳ። አንተ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የባህሪ አምላክ የእግዚአብሔር ልጅ በስጋ የተገለጥክ ነህ ብሎ ሰገደለት ይላል። ክብር ምስጋና ለመድኃኔዓለም ይሁን። አያችሁ፣ በምራቁ የፈወሰውን ጌታ፣ በምራቁ የፈወሰውን ኢየሱስን፣ በምራቁ የፈወሰውን ክርስቶስን አየው። መታደል ነው። አይንህ እንደበራ እንደተገለጸልህ ወዲያው ኢየሱስ ክርስቶስን ማየት መታደል ነው። የሙሴ ደቀ መዛሙርት ቀልተው ቀሩ። ወገኖቼ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የዚህ አይኑ የበራለት ሰው ምስክርነት የቅዱስ ጴጥሮስ ምስክርነት ነው። የዚህ አይኑ የበራለት ሰው ምስክርነት ኢትዮጵያዊው ጃንደረባ ሲጠመቅ ፊልጶስ ፊት የመሰከረው ምስክርነት ኢትዮጵያዊው ጃንደረባ ለእግዚአብሔር የሰገደው እግዚአብሔርን የሚያውቀው የሙሴ ደቀ መዝሙር የነበረው ከሙሴ ደቀ መዛሙርት የተለየው ክርስቲያን የሆነው ኢትዮጵያዊ ጃንደረባ የመሰከረው ምስክርነት ነው። የተዋህዶ ምስክርነት። አምላክ ስጋ ለብሶ በተዋህዶ ዓለምን አዳነ ማለት ነው። ክርስትና ምናልባት ከዓለም ሊያስገልል ይችላል። ይሄ እግዚአብሔር ወልድ ምንም እንኳ በስጋ ቢገለጥ አንድ አካል አንድ ባህሪ ነው። በደሙ ዓለምን አዳነ፣ በምራቁ አይነ ስውራንን ፈወሰ ማለት የተዋህዶ ትምህርት ነው። ይሄንን ትምህርት አንቀበልም ያሉ በ451 ዓመተ ምህረት የኬልቄዶን ሰዎች፣ የሮማ ሰዎች፣ የሊዮን ደቀ መዛሙርት
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሽሟጥጡባታል። ሌሎቹን ሊያታልሉ ይችላሉ። የኢትዮጵያ ቤተክርስቲያን ግን ሃይማኖትን ከግብፅ አላመጣችም። ሃይማኖትን ከህንድ አላመጣችም። ማመንን ከሌላ ሀገር ጎትታ አላመጣችም። ከ12 ሐዋርያት አንዱ ከደቀ መዛሙርቱ ከራሳቸው የተማረች ሀገር ናት። ኢትዮጵያ። ክብር ምስጋና ለመድኃኔዓለም ይሁን። እሺ የዚህን ያህል ካልኩ ወዳደረው ወደ ጥያቄና መልሳችን እንሄዳለን። እንደተማርነው እንዳየነው አይነ ስውሩን የፈወሰው ክርስቶስ ነው። አይሁድ የቃሉ ትርጉም አይደለም ያስጨነቃቸው የስሙ ባለቤት ማንነት ነው ያስጨነቃቸው። አሁን ለምሳሌ የኔ ስም ዘሪሁን ነው፣ ያንቺ ስም አለሚቱ ነው፣ ያንተ ስም በቀለ ነው፣ ያንተ ስም ከበደ ነው። ከበደ ማለት እኮ ከስምነት ውጭ ሲታይ እኮ አንድ የአማርኛ ግስ ነው አይደል እንዴ? ስም ይሆናል። ግን ከበደ የእውነትም ከበደ ሲይዘው ሊከብድ ይችላል። ስሙን የምንተረጉመው የስሙን የተጠራንበት ሰዎች ነን። ክርስቶስ ማለት ምን ማለት ነው ብሎ የጠየቀን ሰው ይገባናል ለምን እንደጠየቀን። ክርስቶስ ማለት በቋንቋ ደረጃ በዕብራይስጥ መሲህ ወይንም ማሲያስ ማለት ነው። በግሪክኛ ሂሪዞ ወይንም ሂሪስቶስ ማለት የተቀባ ማለት ነው። ቋንቋ ነው የምነግራችሁ። አሁን የቋንቋ ነው። የስሙን ትክክለኛ ትርጉም አይደለም እየነገርኳችሁ ያለሁት። ስሙ የተሸከመው ማንነት አይደለም። ቋንቋው ክርስቶስ ማለት የተቀባ ማለት ነው። ቋንቋው ስነ መለኮቱ ግን ትምህርቱ ግን ክርስቶስ የተገለጠበት መንገድ ግን ክርስቶስ ማለት ምን ማለት ነው? ቀጥታ ሰው እና እግዚአብሔር የተዋሃዱበት ስግው ቃል አምላክ ሰው ሆነ ወይንም ሰው የሆነ አምላክ ማለት ነው። ክርስቶስ ማለት ምን ማለት ነው? ሰው የሆነ አምላክ ወይንም ደግሞ እግዚአብሔርነት ከሰውነት ጋር የተዋሃደበት ስግው ቃል ማለት ነው ክርስቶስ ማለት። መለኮት የምንለው የእግዚአብሔር ባህሪ አለ። ትስብእት የምንለው የሰው ባህሪ አለ። የእግዚአብሔር ባህሪ ከሰው ባህሪ ጋር ተዋህዶ እግዚአብሔር ወልድ ራሱን የገለጸበት ማንነት ምን ይባላል? ክርስቶስ ይባላል። ያ ክርስቶስ ማን ነው? እኔንና እናንተን ያዳነን መድኃኔዓለም ነው። ክርስቶስ ማለት ይሄ ነው። አንዳንዶች ግን ክርስቶስ የሚለውን ቃል ይዘው መቀባት ነው እያሉ ሌላ ታሪክ ውስጥ የሚገቡ ሰዎች አሉ። ምን ለማለት ፈልገው መሰላችሁ? እነሱ ወደ ኋላም ጥያቄው አለ መጣበታለሁ። ክርስቶስ ማለት ቋንቋውን ይዘው ነው። እኛ ግን ስለ ተዋህዶ ነው ክርስቶስን የምንተረጉመው። እኛ ግን አምላክ በተዋህዶ ሰው ሆነ ነው የምንለው፣ ወይንም ሰው የሆነ አምላክ ነው የምንለው ክርስቶስ ስንል። አንዳንዶች ግን እንደ ሰፈራቸው ዘይት እንደ ሰፈራቸው ቅባት ክርስቶስ ማለት ቃሉ ግሪክኛ ነው፣ በዕብራይስጥም መሲህ ማለት ነው፣ በማሲያስ ማለት ነው። ስለዚህ እንደ ነቢያት የተቀባ ነው ይላሉ። ክርስቶስ እንደ ነቢያት አይደለም የተቀባው። የትኛው ነቢይ ነው እንደ ክርስቶስ የሆነ? የትኛው ነቢይ ነው የባህሪ አምላክ ሆኖ ዓለምን ያዳነ? የለም። እንደውም ሰዎች እመቤታችን እኮ ወገኖቼ የወለደችው እኮ እግዚአብሔርን ነው። በስጋ የወለደችው በማህፀኗ የነበረው 9 ወር ከ5 ቀን የነበረው ስጋን የተዋሃደው እኮ እግዚአብሔር ወልድ ነው። ተዋህዶ የሚነገረው በማህፀን ውስጥ ነው። ይሄ ግን ክርስቶስን ቅባት የሚያስመስሉት ግን ምን ይላሉ? አይ ማርያም እኮ የወለደችው ሎቱ ስብሐት ተራ ሰው እኮ ነው። አምላክ የሆነው እኮ ስትወልደው ሳይሆን ሲቀባ ነው ይላሉ። እየሰማችሁ ነው? እንደ ነቢይ ሲቀባ ነው። በ30 ዓመቱ መንፈስ ቅዱስ ሲያድርበት ነው።
እርሷ ግን የወለደችው ሩቅ ብእሲ ነው ይላሉ። እነዚህ ውጉዛን ናቸው። ይሄ የሮማውያን ትምህርት ነው። በሀገራችን መልኩን ቀይሮ አንዴ ቅባት አንዴ ጸጋ ይባላል። እኛ ሮማውያን አይደለንም፣ እኛ እንደዚህ አይደለንም ይላሉ። ሲተረጉሙት ግን ሮማውያን ናቸው፣ ኢትዮጵያውያን አይደሉም። የቄርሎስ ልጆች አይደሉም፣ የአትናቴዎስ ልጆች አይደሉም። ክርስቶስን የባህሪ አምላክ አይሉም። ድንግል ማርያምን ወላዲተ እግዚአብሔር በስጋ አይሉም። እግዚአብሔርን በስጋ ወለደች አይሉም። እግዚአብሔርን በስጋ ወለደች ለማለት እኮ ድንግል ማርያምን ክርስቶስ ማለት መለኮት እግዚአብሔርነት ከሰውነት ጋር የተዋሃደ ያንን ተዋህደው ደግሞ በማይመረመር ጥበብ በማይመረመር ግብር ድንግል ማርያም ወለደችው ብሎ ማመን ነው። ክብር ምስጋና ለመድኃኔዓለም ይሁን። እሺ አሁን ይሄ ከተግባባን ከዚሁ ጋር ተያይዞ የተጠየቀው ጥያቄ አንድ አካል አንድ ባህሪ ማለት ምን ማለት ነው? አንድ አካል አንድ ባህሪ ማለት ምን ማለት ነው የሚል ጥያቄ ጠይቆናል። የቤተ ክርስቲያናችን መልስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታስተምረው ወልድ ዋህድ የድንግል ማርያም ልጅ እግዚአብሔር ነው። በተዋህዶ እግዚአብሔር ሰው ሆነ ወይንም ሰው የሆነ አምላክ ትላለች። እንዲህ ስትል ግን የምናየው የድንግል ማርያም ልጅ የእግዚአብሔርም ልጅ ነው፣ ለእኛ በስጋ የተገለጠው። ከዚህ ይሄ ስጋው ነው አንልም፣ ይሄ እግዚአብሔርነቱ ነው አንልም። ለምሳሌ አይነ ስውር ሲያበራ፣ በባህር ሲጓዝ፣ እንጀራና አሳ ዳቦ አበርክቶ ሲያበላ አሁን እግዚአብሔር ሆነ አይባልም። ሲራብ ሲጠማ፣ ሲደክመው፣ ሲያንቀላፋ፣ ሲሰቀል፣ ሲሞት፣ ሲነሳ፣ እነዚህ ደግሞ የተዋረዱ የሚመስሉ ስራዎችን ደግሞ ሰብስበን ደግሞ አሁን ይሄ ደግሞ ሰውነቱ ብቻ ነው የሰራው አንልም። ተአምሩንም እግዚአብሔርነቱ ብቻ ነው የሰራው አንልም። አንዱ ስግው ቃል የተራበውም እርሱ ነው፣ ተአምር የሰራውም እርሱ ነው። አይነጣጠልም። ለዚህ እኮ ነው ሰዎች ኢየሱስ ክርስቶስን እኮ አማላጅ የሚሉት እኮ ተዋህዶን መተርጎም ስላስቸገራቸው ነው። ይኸውላችሁ ሲጸልይ ሰውነቱ ብቻ ነው የሚታያቸው። በመስቀል ላይ ሲጸልይ ጸሎትን ሲያስተምር ያኔ አሁን ሰው ነው ይላሉ። ወደ ማን እየጸለየ ነው ይላሉ? ወደ እግዚአብሔር። ወይንም ደግሞ በእነሱ አስተሳሰብ መለኮት አልተዋሃደውም፣ በእነሱ አስተሳሰብ ተጎራብቶት ነው ያለው። በእነሱ አስተሳሰብ ሰውነቱን ያጸልዩታል፣ እግዚአብሔርነቱን ደግሞ ጸሎት ተቀባይ ያደርጉታል። እንደዚህ አይደለም። ክርስቶስ በተዋህዶ የተገለጸው አንድ አካል አንድ ባህር የምንለው የጸለየውም እርሱ ነው። የጸለየበት ምክንያት እኛን ሊያስተምረን ለአብነት ነው። ጸሎቱንም የሚቀበለው እርሱ ነው። ከፋፍለ ነው አይደለም። እርሱ አንድ ነው፣ የሚከፈል አይደለም። አንድ እግዚአብሔር ነው። የድንግል ማርያም ልጅ አይከፈልም። በሰውነቱ እንደዚህ ነው፣ በአምላክነቱ እንደዚህ ነው እየተባለ ለሁለት ተከፍሎ አይተነተንም። እንዴ ቅድም እንዳስተማርኳችሁ አይነ ስውሩን ሲያድነው በምራቁ ነው አይደል ያዳነው? ምራቁ የማን ነው? የእግዚአብሔር ነው የሰው ነው ምራቁ? እግዚአብሔር በስጋ በኩል የገለጠው ምራቅ ነው፣ የእግዚአብሔር ነው። እየሰማችሁኝ ነው? ምራቁ የማን ነው? የእግዚአብሔር። የሰው ምራቅማ የሩቅ ብእሲ ምራቅማ አይፈውስም። የእግዚአብሔር ምራቅ የተባለው እኮ በተዋህዶ ስለተገለጠ ነው። እግዚአብሔር በስጋው በኩል ያሳየን ምስጢር ነው። ያንተ ምራቅ ቅድም እንዳልኩት አይፈውስም። ያንቺ ምራቅ አይፈውስም። ጭርጡ ምዳ ነው።
የእግዚአብሔር ምራቅ። ልክ እንደዚሁ ሁሉ የምንቀበለው ስጋውና ደሙ መለኮት የተዋሃደው ነው። የሰው ስጋ ነው እንዴ? አይደለም። የሩቅ ብእሲ ስጋ ነው? አይደለም። የሩቅ ብእሲ ደም ነው? አይደለም። የማን ስጋ ነው? የእግዚአብሔር ስጋ፣ የእግዚአብሔር ደም። ቤተ ክርስቲያን የተመሰረተችበት የእግዚአብሔር ደም። ያንን ስጋና ደም እኮ ከድንግል ማርያም ነስቶ የራሱ አደረገው፣ እግዚአብሔር አደረገው። ወገኖቼ ክርስቶስ የተዋሃደው ስጋ፣ ያ ስጋ የባህሪ አምላክ ሆነ። ይሄንን መነጠል አንችልም። ስጋን ከእግዚአብሔርነት መነጠል ከተዋህዶ በኋላ አይቻልም። ለዚህ ነው ታላቁ ሊቅ ቅዱስ ቄርሎስ እንቲአሁ ለስጋ ኮነ ለቃል ወእንቲአሁ ለቃል ኮነ ለስጋ ያለው። የስጋ ገንዘብ የእግዚአብሔር ወልድ የአካላዊ ቃል ገንዘብ ሆነ። የአካላዊ ቃል ገንዘብ የእግዚአብሔር ወልድ ገንዘብ። ገንዘብ ስላችሁ ወደ ባንክ ቤት እንዳይደልናችሁ ማንነት እንደማለት ነው። የእግዚአብሔር ወልድ ማንነት ወደ ስጋ ማንነት ሄዶ ይነገራል። ስለዚህ ለምሳሌ የስጋ ማንነት የሚባለው ምንድነው? መሞት አይደለ? የስጋ ማንነት የሚባለው መሰቀል፣ መነሳት፣ መውረድ። እግዚአብሔርማ ወረደ፣ ተነሳ፣ ተሰቀለ ለማለት ቦታ ልናበጅለት ነው ማለት ነው አይደል? እነዚህ የሚነገሩት የስጋ ማንነቶች ናቸው አይደል? የሚነገሩት ሲነገሩ ግን ለስጋ ብቻ ተሰጥተው አይነገሩም። የሚነገሩት እንዴት ነው? እግዚአብሔር በስጋ ወረደ፣ በተዋህደው ስጋ። በተዋህደው ስጋ ከሰማይ ስጋ ይዞ አልመጣም። ከድንግል ማርያም በተዋህደው ስጋ ስለ ስጋ ወረደ የሚለው ግስ ግን የሚነገረው ለእግዚአብሔር ነው። በስጋ እየሰማችሁኝ ነው? ሞተ ማ? እግዚአብሔር ወልድ የድንግል ማርያም ልጅ በምን ሞተ? በስጋ። ይሄ ማለት ግን እግዚአብሔር በባህሪው ጠፋ ማለት አይደለም። መለኮት በባህሪው የለም ሞቷል ማለት አይደለም። ሞት የተነገረለት፣ መራብ መጠማት የተነገረለት፣ የኛ ባህሪ የኛ የስጋ ጠባይ የሚያደርገው ነገር ሁሉ የተነገረለት በተዋህዶ ነው። ወገኖቼ እንዲህ ነው በተዋህዶ እግዚአብሔር እኔንና እናንተን የወደደን። ክብር ምስጋና ለመድኃኔዓለም ይሁን። አውቃለሁ ትምህርቱ ይከብዳል። ከዚህ በላይ ባረቀውም እናንተ አይገባችሁም፣ ከበድ ያለ ስለሆነ ማለት ነው። ስለዚህ አንድ አካል አንድ ባህሪ ማለት የክርስቶስን ማንነት ለሁለት መክፈል አይቻልም። ለምሳሌ አንድ አባባል አለ። እውርኒ መጽሐፈ ፈላስፋ የሚባል የግዕዝ መጽሐፍ አለ። እዛ ላይ የተጻፈ ነው፣ ወይንም አንጋረ ፈላስፋ ይባላል። እውርኒ በእግረ አንካስ ሆረ ወአንካስኒ በእግረ እውር፣ እውርኒ በአይነ አንካስ ነጸረ ወአንካስኒ በእግረ እውር ሆረ ወበክልኤሆሙ ወይንየ ተመዝበረ ይላል። ምን ማለት ነው ሲተረጎም? አንድ አይነ ስውር ማየት አይችልም አይደለ? አንድ ሌላ ጓደኛ አለው ምን የሚል መሄድ የማይችል አንካሳ። አይነ ስውሩ ከአንካሳው ጋር ተወዳጀና በአንካሳው አይን ያያል። አንካሳው ደግሞ ከአይነ ስውሩ ጋር ሆኖ አይነ ስውሩ ተሸክሞት በአይነ ስውሩ እግር ይሄዳል። እነዚህ ተባብረው አንድ ሆነዋል ማለት ነው። ወበክልኤሆሙ ወይንየ ተመዝበረ፣ ሁለቱ ግን ተባብረው ጥፋትን የሰሩት ማሳ ውስጥ ገብተው ወይን ሰረቁ ነው የሚለው። ለመስረቅ ነው የተባበሩት። ተዋህዶ እንደዚህ አይደለም። ይሄ ጉርብትና መወዳጀት ነው። የእግዚአብሔር ልጅ ከሰማይ መጥቶ የሰው ልጅ ደግሞ ከምድር ተገኝቶ የእግዚአብሔር ልጅና የሰው ልጅ ተገናኝተው ዓለምን አላዳኑም። የእግዚአብሔር ልጅ የሰው ልጅ ነው። የሰው ልጅ የማን ልጅ ነው? የእግዚአብሔር ልጅ ነው። በተዋህዶ የማርያም ልጅ፣ የድንግል ልጅ፣ የመብርሃን ልጅ በማይነገር ጥበብ የእግዚአብሔር አብ ልጅ ነው። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ነው ትምህርቱ።
ይሄ ክርስቶስን አንድ አካል አንድ ባህሪ ብለን የምንተረጉምበት መንገድ ነው። ይሄንን ሲያስረዳ ቅዱስ ቄርሎስ በምሳሌ ነው የሚያስረዳው። በምሳሌ ተዋህዶ ሲያስረዳ ምን ይላል? the ignited iron ይላል። ምን ማለት ነው? እሳትን የተዋሃደ ብረት ታውቃላችሁ። እሳት ውስጥ ገብቶ ሲዋሃድ እሳት በባህሪው አይጨበጥም፣ አይዳሰስም። ከብረቱ ጋር ስለተዋሃደ ግን እሳት ይነካል። እሳት አካሉም ይነገራል። ከምን ጋር ስለተዋሃደ? ከብረት ጋር ስለተዋሃደ። ያንን ብረት ቢላዋና አርገው መጥረቢያ እናድርገው ወይ የሆነ ጌጥ እንስራው ብሎ ባለመዶሻ ቢቀጠቅጠውም እሳቱ አብሮ ከብረቱ ጋር ይቀጠቀጣል። እየተቀጠቀጠ ያለው ግን የእሳት ባህሪ አይደለም። የማን ባህሪ ነው? የብረቱ ባህሪ ነው የሚቀጠቀጠው። በብረቱ ባህሪ ውስጥ ግን ማን አለ? አሁን እሳት አለ። ይሄንን ተዋህዶ መነጠል አይቻልም። ስለዚህ አምላክ ሰው ሆነ ስንል ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ከሁለት አካላት አንድ አካል ሆነ። እግዚአብሔር ወልድ ከሁለት ባህሪ አንድ ባህሪ ሆነ ስንል አሁን ልክ በብረቱና በእሳቱ እንደተወከለው እሳቱም ብረቱም ስንት ነው? አንድ ነው። እግዚአብሔር እንደዚህ አንድ ነው። እግዚአብሔር ወልድ በስጋዌ የተገለጠው የድንግል ማርያም ልጅ እንዲህ አንድ ነው። ልክ ብረት ቀጥቃጭ አንጥረኛ ብረቱን ሲደበድበው እሳቱም አብሮ የተደበደበ እንደሚመስል መለኮትም በስጋ ሞተ ስንል መለኮት ጠፋ፣ ወደመ፣ በባህሪው ሞተ ማለታችን አይደለም። በስጋ ዓለምን ለማዳን ሞተ። የነፍስና የስጋ መለየት ለመለኮት በተዋህዶ ተነገረለት ማለት ነው። እልል ብላችሁ እግዚአብሔርን አመስግኑ። ይሄ ነው። እሺ፣ ስለዚህ መደምደሚያችን ምንድነው? ይህንን ተዋህዶ ካየን ኢየሱስ ክርስቶስ በዘመነ ስጋዌው ያደረገውን ነገር ሁሉ ይሄ የስጋው ነው፣ ይሄ ደግሞ የእግዚአብሔርነቱ ነው እያልን መከፋፈል አይቻልም ነው። ስለዚህ ክርስቶስ ቢራብ፣ ቢጠማ፣ ቢጸልይ የስጋ የመሰሉ ስራዎችን ቢሰራ ከመለኮቱ ከእግዚአብሔርነቱ ነጥለን ስለ ክርስቶስ አንናገርም። የተራበው፣ የተጠማው፣ የታረዘው፣ የተሰቀለው፣ የሞተው፣ የተነሳው በተዋህዶ ማን ነው? የእግዚአብሔር ልጅ። ማንን ለማዳን? እኔንና እናንተን ለማዳን። እሺ፣ ሌላው ከዚህ ጋር የተያያዘ ጥያቄ አለ። እሱን እዘለዋለሁ በእርግጥ ከሰዓት አንጻርም። እሺ፣ ክርስቶስ የሚለው ስም ሲያስተምሩን ይላል ጠያቂያችን፣ ሊቀ ካህናት ማለት ነው። ከሊቀ ካህንነቱ ጋር ይነገራል። ይቅርታ፣ ክርስቶስ ሲባል ሊቀ ካህናት ይባላል። ሊቀ ካህናት ሲባል ምንድነው ብለን ስንጠይቅ በኩር ተብሎ ይተረጎማል ብለውናል እና ሊገባን አልቻለም። ቢብራራልን ነው። በእርግጥ ክርስቶስ እግዚአብሔር ወልድ አካላዊ ቃል በተዋሃደው ስጋ ሰው ተብሏል። ዓለምን የሚያድን እግዚአብሔር ኢየሱስ ተብሏል። ሊቀ ካህናት ተብሏል። በኩር ተብሏል። አሁን ሊቀ ካህናት ሲባል እና በኩር ሲባል ምንድነው አልገባኝም። በኩር የሚባለው ነገር ከሊቀ ካህናነቱ ጋር እንዴት ነው የሚዛመደው አልገባኝም የሚል ነው ጥያቄው። በጣም ደስ የሚል ጥያቄ ነው። በኩር ማለት በቀበሌ ቋንቋ አይደለም። በቀበሌ ቋንቋማ በኩር ማለት የመጀመሪያ ልጅ ማለት ነው አይደል? እሱ አይደለም አሁን መጽሐፍ ቅዱስ ላይ ያለው በኩር። እመቤታችን ንጽሕት ቅድስት ድንግል ማርያም የበኩር ልጇን እስክትወልድ ድረስ
ዮሴፍ አላወቃትም ማለት እየሰማችሁኝ ነው? በኩር የተባለው እግዚአብሔር ወልድን በስጋ የተገለጠውን እግዚአብሔርን ድንግል ማርያም እስክትወልድ ድረስ ያ የሚወለደው በኩር መሆኑን ዓለማትን የፈጠረ እግዚአብሔር መሆኑን ዮሴፍ አላወቀም። ሲያውቅ ግን ሰገደ ለማለት ነው። በእርግጥ ተርጓሚያችን ሌላ አማራጭ ነገር አስቀምጧል። በወቅቱ ለመጡት እንደው እንጣጥ ላሉት መናፍቃን ከግራመር ከሰዋስው ሕግ ጋር በተያያዘ የሚሰጥ መልስ አለ። እሱ ባለበት ሆኖ መደበኛው ትርጓሜ ግን በኩር ማለት እግዚአብሔር በስጋ የተገለጠበት የክህነት መጠሪያው ነው። የክርስቶስ የክህነት መጠሪያ ምን ይባላል? በኩር ይባላል። ይሄንን እኔ አይደለሁም ማለት መጽሐፍ ቅዱስና የአባቶቻችን ትርጓሜ ነው። ለምሳሌ የሮሜ መልእክት ምዕራፍ 8 ከቁጥር 29 ላይ እንዲህ ይላል፣ ልጁ እግዚአብሔር ወልድ በብዙ ወንድሞች መካከል በኩር ይሆን ዘንድ ምን ይሆን ዘንድ? በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ስለ ይሄ አስቀድሞ ወስኗል ሲባል አንዳንድ ሰዎች ይሄን እያነበቡ እግዚአብሔር እኮ የሚጸድቁትንም የሚኮነኑትንም አስቀድሞ ወስኗል ይላሉ። ስለሱ አይደለም የሚያወራው። እግዚአብሔር የሚጸድቀውን የሚኮነነውን አስቀድሞ አልወሰነም። የምንጸድቀውም የምንኮነነውም ኢየሱስ ክርስቶስ አምላክ መሆኑን ስናምን፣ አዳኝ መሆኑን ስናምን፣ ፈጣሪ መሆኑን ስናምን፣ ስጋውን ስንበላ ደሙን ስንጠጣ እንጸድቃለን። ይህንን ግን ሳናምን ቀርተን ስጋውን ባንበላ ደሙን ባንጠጣ ደግሞ ምን እንሆናለን? እንኮነናለን። ኩነኔ ያለው በማመንና ባለማመን እንጂ አስቀድሞ በእናታችን ማህፀን የተወሰነብን የ40 ቀን እድል የለም። ሰው ያው ጥንቆላ ይወዳል ታውቃላችሁ አይደል? እኛ ሰው የ40 ቀን እድል የ80 ቀን እድል። አሁን እንደውም ዛሬ እንደው ዘንግቼው ነው ትዝ አለኝ፣ ሰኔና ሰኞ ነው እያሉ አንዳንድ ሰዎች ሲሸበሩ ያለው ጠንቋይ። እኔ የሚገርመኝ አሁን መስቀል ስናከብር የደመራ ቀን እዛ ቆሞ በመስቀል ሰው ይጠነቁላል ወንድሞች። አሁን ደመራው ወደዚህ ከወደቀ ጦርነት ነው፣ ወደዚህ ከወደቀ ሰላም ነው፣ ወደዚህ ከወደቀ ጥጋብ ነው፣ ወደዚህ ከወደቀ ረሃብ ነው የሚል ጠንቋይ የለም። መስቀል እያከበረ በመስቀሉ የሚጠነቁል መተተኛ እንደዚህ እኮ የሚጠነቁሉ አሉ። ቀን ሁሉ አንድ ነው። ሰኞም ሰኞ ነው፣ ማክሰኞም ማክሰኞ ነው፣ ሮብም ሮብ ነው፣ ሐሙስም ሐሙስ ነው፣ አርብም አርብ ነው። ያው 24 ሰዓት ነው አይደል እንዴ? በዚህ ሰዓት ሰርተ ብትበላ አይሻልም? ጥንቆላ ውስጥ፣ ሟርት ውስጥ፣ መተት ውስጥ አይ ሰኔና ሰኞ በገጠሙበት ቀን እንዲሆኗል ይላል። ምን አለ ደግ ደጉን ብትመዘግበው? ያን በዛ አመት ደግ የለም። በቃ ይሄ ምንድነው አለ ይሄ የሰውን ኃጢአት ብቻ የሚመዘግብ ሰይጣን አለ። ስሙ ጠፍቶኝ ነው። እንኳን ጠፋኝ፣ የቅዱስ ስም አይጥፋኝ እንጂ ኢየሱስ ስምስ እንኳን ጠፋኝ። የሚመዘግብ አለ፣ ኃጢአቱን ብቻ የሚመዘግብ፣ ኃጢአት ብቻ መዝጋቢ። ወገኖቼ እንደውም ካልን ሰኞ ማለት እኮ ሰነየ አማረ ማለት ነው። እንደ ቋንቋውን እንተርጉመው ካልን ሰኞ ማለት ሰነየ አማረ፣ ያማረ ቀን ማለት ነው። ስለ ቋንቋው ነው የምነግራችሁ። በመጽሐፍ ቅዱስም ሰኑ የሚለው ሁለተኛው ቀን ከእሑድ ቀጥሎ ያለው ነው። በዚያን ቀን እግዚአብሔር የተፈጠረችውን ምድር ቅርጸ ቢስ ስለሆነ ያሳምረበት ቀን፣ የብስን ያሳየበት ቀን፣ ውሃውን ለብቻ ያደረገበት ቀን፣ ሰማዩን ጠፈር ያለበት ቀን፣ ያማረበት ቀን ሰኞ ይባላል። ሰናይ አማረ፣ ሰኑ ማለት ሁለተኛው ቀን ያማረው ቀን ማለት ነው። ከእሑድ በተለየ ውብ የሆነው ቀን ማለት ነው። ሰኔ ማለትም ያው ነው ትርጉሙ። ሰኔ ቃለው ሰኔ በግዕዝ ጥሬ ዘር ይባላል። በግዕዝ ቋንቋ ፍቺ ምን ማለት? ያማረ ፍሬ ማለት ነው። ይሄ በዕብራይስጥም ነው። ይሄ በኦሮምኛም ሰኔ ማለት እኮ ዘር ማለት ነው። ኦሮምኛ ተናጋሪ ሰው ሰኝ ይላል።
እኛ ላይ የግዕዝ ፊደል ውስጥ እኛ ስለሌለች፣ ስለዚህ ዘር የክረምት መግቢያ የማክሰኞ መግቢያ ማክሰኞ አይደለ ዘር አዝሪት የተፈጠሩት ወደ ማክሰኞ መገስገሻ መልካም ቀን እምታምር ወር ማለት ነው። ትክክለኛ ትርጉሙ እንደውም ይሄ ነው። ይሄ ግን ሞራ ገላጭ አውደ ነገሥት ገልባጭ ግን አስቸጋሪ ነው። እግዚአብሔር ከዚህ ይሰውራል። ወደዚህ ውስጥ የገባሁት በምን መንገድ እንደሆነ ይሄ ቅድመ ውሳኔ ከሚለው ጋር ተያይዞ ነው አይደል? እግዚአብሔር አስቀድሞ የሚኮነኑትንና የሚጸድቁትን አልወሰነም። ይሄ መጽሐፍ የሚለው ግን ምንድነው? ሐዋርያው ቅዱስ ጳውሎስ እንደነገረ ሮሜ 8 ከቁጥር 29 ላይ እግዚአብሔር ወልድ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህ ደግሞ አከበራቸው። መጥራት፣ ማጽደቅ፣ ማክበር አለበት። እነዚህ እነማን ናቸው የተጠሩት? ክርስቶስ በኩር ተብሎ በእነሱ ላይ ሊሾም የተጠሩት እነዚህ ማን ናቸው? እርሱ ሊቀ ካህናት ሊባል እነሱን ካህናት ሊያሰኝ የተጠሩት እነማን ናቸው? 12ቱ ሐዋርያት። 12ቱ ሐዋርያትን ጠራቸው፣ መረጣቸው፣ የወንጌሉ አገልጋይ አደረጋቸው። በእነሱ ላይ ምን ተባለ? ሊቀ ካህናት ተባለ። በእነሱ ላይ ምን ተባለ? በኩረ ምእመናን፣ በኩረ ካህናት ተባለ። እርሱ የእግዚአብሔር አብ የባህሪ ልጅ ነው። እነሱ ደግሞ በጸጋ የእግዚአብሔር ልጆች ናቸው። በሐዋርያቱ ላይ ክርስቶስ ተሾመ። ምን ሆኖ? ሊቀ ካህን ሆኖ። ይሄ ሹመት ምን ተብሎ ይነገራል? በኩር ተብሎ ይነገራል። የክርስቶስ ሊቀ ካህንነት ወገኖቼ በኩር ተብሎ ሲነገር ሐዋርያትም እኮ ካህናት ናቸው። እፍ ያለባቸው በምድር ያሰራችሁት በሰማይ ታሰረ ይሆናል ብሎ ክህነት የሰጣቸው እኮ እርሱ ነው። ሀብተ ክህነትን አዳም ላይ እፍ ብሎ ሀብተ ክህነት የሰጠ ወልድ፣ ሀብተ ክህነት የሰጠ እግዚአብሔር ሐዋርያቱንም እፍ አለባቸው። የአዳምን የክህነት ሀብት ሰጣቸው። በእነርሱ ላይ እርሱ በኩር ሊቀ ካህናት ተባለ። የሚገርመው ከዚህ ጋር አያይዞ ሮሜ 8 ከቁጥር 29 ስታነቡት ሁሌ የምታጨቃጭቀን አንድ ጥቅስ ትመጣለች። ሮሜ 8:34 ተያይዞ ነው የሚመጣው። አያችሁ፣ ስለ ክርስቶስ ስለ ክህነቱ ሊነግረን በቅዱስ ጳውሎስ አንደበት እንዲህ አለ። የክርስቶስ ክህነት ደግሜ እላለሁ። አሁንም እዚህ ላይ አንዳንዶች ሲያስተምሩ እንደው ጥርት አያረጉትም። እንደው አማልዷል ለማለት የሚፈልጉ ሁሉ አሉ። እንደው ሰው ይደበድበናል ብለው ነው እንጂ ወይንም ደግሞ ሰው ይገርፈናል ብለው ነው እንጂ አንዳንድ ሰዎች ልክ እንደ ሌሎቹ ክርስቶስን አማልዷል ለማለት ይቃትታሉ። እያየናቸው እኮ ነው። ክርስቶስ በክህነቱ አዳነ። ክርስቶስ በክህነቱ ፈረደ። የክርስቶስ ክህነት የሌዊ ክህነት አይደለም። የክርስቶስ ክህነት የአሮን ክህነት አይደለም። የክርስቶስ ክህነት ክርስቶስ አልኮ ቅድም ምንድነው አለን? የባህሪ አምላክ በተዋህደው ሥጋ ካህን ሲሆን ደግሞ እንደ አሮን አይለምንም፣ እንደ ሌዊ አይለምንም። ያድናል፣ ይፈርዳል። ግን እኛን ቀርቦ አይተነው ዳሰነው ከእርሱ ጋር በልተን ከእርሱ ጋር ጠጥተን ክህነቱን ያወቅነው እርሱ እግዚአብሔር ወልድ በሥጋ ተገልጦ ሊቀ ካህናችን ሆኗል። ታዲያ አበው ሲተረጉሙት ምን ይላሉ? እንኳን የክርስቶስ ክህነት በኩር የተባለበት ክህነት የሐዋርያት ክህነት ራሱ ፍርድ የሚያሰጥ ነው። በኩር እሱ ተባለ። በስሩ ያሉትን ሐዋርያት ምን ይላቸዋል ይላል? በ12ቱ እስራኤል መንበር ላይ የሾማቸው አይደለምን ይላል። በ12ቱ ነገደ እስራኤል ዙፋን ላይ እንዲፈርዱ ሐዋርያትን ስልጣን አልሰጣቸውም? እርሱ ደግሞ አምላከ አማልክት አልተባለማ? ክርስቶስ በሐዋርያት ስላይስ ሐዋርያት ሲያስተምሩ አማልክት ተመሰሉ ሰባ ወወረዱ ሀቤና አላሉ?
እሺ የማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ላይ አንትሙ ትነብሩ ዲበ አሰርቱ ወክሌቱ መናብርት ብሏቸዋል። እንደገና ደግሞ የሐዋርያት ሥራ ምዕራፍ 14 ከቁጥር 11 ላይ አማልክት ተመሰሉ ሰባ ወወረዱ ሀቤነ። ሰዎች እኮ ናቸው ሐዋርያትን አማልክት ያሉት። የባህሪ አማልክት ሆነው አይደለም፣ ወይንም የባህሪ አምላክ ሆነው አይደለም። የክርስቶስ ተከታዮች ካህናት ስለሆኑ። ካህናት እኮ አማልክት ይባላሉ። በክርስቶስ ስር ያሉት ካህናት። የብሉይ ኪዳኑ ካህናት አማልክት አይባሉ፣ አይፈርዱማ፣ አያድኑማ፣ መቆያ ናቸው እነሱ። የአዲስ ኪዳን ካህናት ግን ፍርድ ይሰጣሉ። በምድር ያሰሩት በሰማይ የታሰረ ይሆናል። ይሄ እኮ ትልቅ ፍርድ ነው። እነሱ ያሰሩትን ማንም አይፈታውም። ከነርሱ ጋር ሊቀ ካህናቸው ማን ነው? ኢየሱስ ክርስቶስ። ካህን ሊቀ ካህናት ኢየሱስ ክርስቶስ ብለው እኮ ነው የሚያስሩት፣ የሚፈቱት፣ የሚያድኑት፣ የሚገዝቱት። ስለዚህ እንዲህ ይላል፣ ሐዋርያትን መክሰስ መውቀስ አይቻልም ለማለት እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው ካለ በኋላ አያችሁ፣ ስለ ሐዋርያት ስልጣን፣ ስለ ሐዋርያት ክህነት እርሱ በኩራቸው ስለሆነ ስለነሱ ነው ቅዱስ ጳውሎስ እየተናገረ ያለው። ስለዚህ እግዚአብሔር የመረጣቸውን ሐዋርያትን መክሰስ አይቻልም። አያማልዱም ማለት አይቻልም። ሐዋርያትን አያስታርቁም ማለት አይቻልም። ሐዋርያትን አይፈርዱም ማለት አይቻልም። ሐዋርያትን ማን መርጧቸዋል? ክርስቶስ። እርሱ አብነት ሆኖ ብዙ ነገር አሳይቷቸዋል። እርሱ ግን የባህሪ አምላክ ነው። አንዳንድ ሰው አምላክ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት ስንለው አምላክ አማልክት ይልና የአማልክት አምላክ ማለት ነው አይደል? ከታች ያለው አማልክት የተባሉት እነማን ናቸው? ጣዖት ልትል ነው? እንደው ለጣዖት ዕውቅና ተሰጥቶ አምላክ አማልክት ይባላል? እግዚአ አጋዕዝት ይባላል ለጣዖት ዕውቅና ተሰጥቶ? ተው እንጂ። ንጉሠ ነገሥት ሲባልስ ይሄ ነገሥት፣ አማልክት፣ አጋዕዝት የተባሉት ማን ናቸው? ካህናት፣ ሐዋርያት ናቸው። በኩራቸው ማን ነው? ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ስለዚህ እርሱ በኩራችን አለ ቅዱስ ጳውሎስ ስላለ እግዚአብሔር የመረጣቸውን ሐዋርያትን፣ እግዚአብሔር የመረጣቸውን ቅዱሳንን ማን ይከሳቸዋል? ማንም። ለምንድን ነው ማንም ያለው? እውነተኛው ሊቀ ካህን ክርስቶስ ከነርሱ ጋር ስላለ እንዲህ አለ። የሚኮንን ማን ነው ካለ በኋላ ኮነነ ማለት ፈረደ ነው። ፈራጅ ነው ሊቀ ካህኑ ኢየሱስ ክርስቶስ። እርሱ የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚፈርደው፣ እችን የሚፈርደውን በ2000 ዓመተ ምህረት ነው የተጻፈው፣ ድሮ የለም እያሉ የሚጮሁ አሉ። አረ በ2000 አይደለም የተጻፈው፣ ድሮም አለ። መካከል ላይ ገብታችሁ ነው የሰረዛችሁብን። ድሮም ያለ ጽሑፍ እኮ ነው ስለኛ የሚፈርደው። ወይትዋቀስ በእንቲአነ፣ ተዋቀሰ መስተዋቀስ ማለት እኮ የሚፈርድ ዳኛ ማለት ነው። ምንም እንኳን እግዚአብሔር በስጋ ተገልጦ ሊቀ ካህን ብንለውም በባህሪው ውላጥ የለበትም፣ አይለወጥም፣ ፈራጅ ነው። በተዋህዶም ፈራጅ ነው። ተዋህዶው እግዚአብሔርን ለውጦ ለማኝ አያረገውም። ተዋህዶ ባህሪን የሚያጸና እግዚአብሔርነቱን ያጸና እግዚአብሔርነትን የገለጸ ነው። የተዋሃደው ስጋ የኔና የናንተ ስጋ ከመቤታችን የወሰደው ስጋ እግዚአብሔርን ሳይለወጥ በአግባቡ የገለጠ እግዚአብሔር ወልድ ክርስቶስ በስጋ የባህሪ አምላክ መሆኑን ያወቅንበት ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ እግዚአብሔር አይለወጥም። ወይትዋቀስ በእንቲአነ፣ ስለኛ የሚፈርደው በእግዚአብሔር ቀኝ በፍርድ ወንበር ላይ ያለው እርሱ የሚኮንን ነው። ለሐዋርያት ስልጣንን፣ የመፍረድ ስልጣንን፣ ክህነትን የሰጠ እርሱ ነው። ስለዚህ የሐዋርያት ክህነት፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ክህነት ኢየሱስ ክርስቶስ በኩር የተባለበት፣ ኢየሱስ ክርስቶስ ሊቀ ካህን የተባለበት ስለሆነ የሚያድንና የሚፈርድ ክህነት እንጂ እንደ ሌዋውያን
የሚያስለምን የሚያለማምጥ ክህነት አይደለም። ስለዚህ በኩር ማለት ሊቀ ካህናት ነው ማለት የሚለውን ትርጉም ይፈታል? አዎ ይፈታል። ከይቅርታ ጋር አንድ ጥያቄ ብቻ መልሼ ላቁም። አንድ አትፈቅዱልኝም? ትፈቅዳላችሁ? እሺ፣ ብዙውን ጥያቄ ልዝለለውና ወደ አስፈላጊው ጥያቄ ልሂድ። ባለፈው ከተጠየቀው ጥያቄ ጋር የሚያያዝ ስለሆነ ከዚሁ ጋር ከሊቀ ካህንነቱ ጋር የተያያዘ ነው። እሺ እንግዲህ ስንት ጥያቄ ዘልዬ እዚህ እንደደረስኩ 9ኛ ጥያቄ ላይ ነው የደረስከው ይለኛል። እዚህ ጋር ግን 9ኙንም አንተን አልመለስንም። ሌላ ጊዜ እንነጋገርባቸዋለን። ጥያቄ ኢየሱስ ክርስቶስ ሊቀ ካህናት ነው ሲባል የክርስቶስን ሊቀ ካህንነት በተመለከተ የዕብራውያን መልእክት ምዕራፍ 9 ከቁጥር 24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። እኔን ያልገባኝ ወደ ሰማይ ገባ የሚለው የት ነው? እኔ ሊገባኝ አልቻለም። የራሱን ደም ይዞ ወደ ሰማይ ገባ ይላል። እናንተ ደግሞ ቤተ ክርስቲያን ነው የምትቀድሱት የምታስቀድሱት። ከሰማዩ ጋር እንዴት ነው የምንገናኘው? እኔ ይሄ ምዕራፍ የክርስቶስ ሊቀ ካህንነት የተገለጸበት ወደ ቅድስት አልገባም የሚለው ነገር አልገባኝም፣ አስረዱኝ ነው። እውነት ነው፣ ይሄ ከባድ ነው። እሺ ወደ መልሱ ስንሄድ ወደ ሰማይ ያለው የእውነተኛይቱ ምሳሌ የሆነችው ወደ ቅድስተ ቅዱሳን በራሱ ደም ገባ እንጂ ወደ ቅድስት አልገባም ነው የሚለው። ይሄ ዕብራውያን 9 ከቁጥር 1 ጀምራችሁ አንብቡት። ቅድስት ማለት የቷ እንደሆነች፣ ቅድስተ ቅዱሳን ማለት የቷ እንደሆነች ከዚህ በፊት ተነጋግረናል። ቅድስት ማለት ጠረጴዛ ያለበት፣ ቅድስተ ቅዱሳን ማለት ደግሞ ታቦቱ ያለበት ነው። ተግባብተናል አይደል? እንደውም ይልቁንም ቅድስት ላይ ያለችዋ ጠረጴዛ ተሽራለች፣ ተሰርዛለች። በምን ተተክታለች ብለናል? በምን ተተክታለች ብለናል? በመስቀል። ይሄንን እኔ አይደለሁም ያልኩት፣ የአባቶቻችን ትርጓሜ፣ የሐዋርያው የቅዱስ ጳውሎስን ትርጓሜ ተመልከቱት። የዕብራውያን መልእክት ምዕራፍ 9 ከቁጥር 2 ላይ በግዕዙ ጠረጴዛ የሚለውን ባነው ጠረጴዛ የሚለው በግሪክኛው፣ በአማርኛም ጠረጴዛ የተባለው በግዕዙ ማዕድ ይለዋል። ይሄ ማዕድ ተሽሯል፣ በመስቀል ተተክቷል የሚለው የአባቶቻችን ትምህርት ነው። የቤተ ክርስቲያን ትምህርት የአውደ ምሕረት ትምህርት ነው። የቤተ ክርስቲያን ትምህርት ይሄ ዘመን ባመጣው ዝም ብለን የምንጨቃጨቅበት ሳይሆን በመጽሐፍ ቅዱስ የድምጫ ቀለም የለም። ቁጭ ብሎ መማር ይጠይቃል። በመጀመሪያ በድምጫ የምንማረው እኮ አይደለም መጽሐፍ ቅዱስ። አሁን እዚህ መሃል ስለተሰበክ ሄደ ልስበክ ማለት አትችልም። ራስህን ታድናለህ። በመጀመሪያ መስበክና ማስተማር ደግሞ ይለያያል። መስበክ እንኳን ይቻላል፣ ማስተማር እኮ ማስታጠቅ ነው እንዴ! ማስተማር እኮ ማስታጠቅ ነው። አንዳንዶቹ ተነስተው የቤተ ክርስቲያንን ትምህርት ሳይሆን የፈረንጅ ኢንሳይክሎፒዲያ እያነበቡ ቤተ ክርስቲያኒቷን ለመረበሽ የሚፈልጉ እኮ አሉ። ሲነግሯቸውም አይሰሙ። ቤተ ክርስቲያንም አታውቃቸውም፣ ዕጣንም አልሸተታቸውም። ኢቭን ግዕዙን አያውቁትም። የቤተ ክርስቲያን መደበኛ ቋንቋ ግዕዝ ነው አይደል ወገኖቼ? እስኪ አረብ ሀገር ሂድ፣ እስኪ አውሮፓ ሂድ። ስራ ለማግኘት እኮ አሁን ጀርመን ብትሄድ ጀርመንኛ ሳታጠና ሳህን ለማጠብ እኮ ነው ይቻላል። ሳህን ለማጠብ ጀርመንኛ ማጥናት አለብን። አረብ ሀገር ሂድ፣ መጸዳጃ ቤት ለማጠብ ሌላ ታምር አይደለም። ኒውክሌር ማብለያ ውስጥ ገብተህ ልትቀጠር አይደለም እኮ። መጸዳጃ ቤት ለማጠብ አረብኛ መናገር አለብን። ቤተ ክርስቲያኒቷን ለማወቅ በመጀመሪያ የቤተ ክርስቲያኒቷ ሰነዶች፣ ትርጓሜዎች የተጻፉበትን ቋንቋ በራስህ ማወቅ አለብን። ዝም ብሎ አንዱ መንገደኛ የተረጎመውን እያነሳ ይሄው እንዲህ ብሏል፣ ይሄን አይቻልማ፣ ስለማይቻል። ስለዚህ ጠረጴዛው
በመስቀል ተተክቷል፣ ተሽሯል። ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ሊቀ ካህንነት አሁን የተጠቀሰው ዕብራውያን 9:24 ላይ በገዛ ደሙ ወደ ቅድስት ሳይሆን ወደ ቅድስተ ቅዱሳን ገባ ይላል። ቅድስት ሰዎች ለመቆያ የተሰራች ምድራዊት ናት፣ እሷ ተሽራለች። ሰማያዊቷ የማትሻረዋ ታቦቱ ያለባት ቅድስተ ቅዱሳን ናት። ስለዚህ የክርስቶስ ክህነት የሚሰራው ታቦቱ ያለበት ቅድስተ ቅዱሳን ነው ያለን ነው። አልገባችሁም? ግልጽ እኮ ነው። ስለዚህ እኛ እኮ እድለኞች ነን። ቅድስተ ቅዱሳኑ አለን፣ ታቦቱ አለን፣ መሰዊያው አለን፣ የክርስቶስ ስጋና ደም አለን። እኛ አሁን አዲስ ኪዳን ውስጥ ነው ያለነው። እቺ አዲስ ኪዳን በብሉይ ኪዳን ዘመን እንዳትሻር ሆና የተሰራች ናት። የተሻረው ቅድስቱ ላይ ያለው ነው። ቅድስቱ ላይ ያለው የስጋ ስርዓት ነው። ቤተ መቅደስ ውስጥ ቅድስተ ቅዱሳን ውስጥ ያለው ታቦት አሁንም አለ፣ አልተሻረም። ይሄንን እኮ ነው አይደለም ማስተምረው። ኢየሱስ ክርስቶስ እኮ በቃል አንደበቱ የማቴዎስ ወንጌል ምዕራፍ 23 ከቁጥር 18 ላይ እኮ ስለ ታቦት አስተምሯል። ምዕራፍ ስንት አልኳችሁ? 23 ከቁጥር ስንት አልኳችሁ? 18 ጸሐፍት ፈሪሳውያንን ሲገስጻቸው ምን አላቸው? እናንተ በመሰዊያው የሚምል ችግር የለበትም ትላላችሁ፣ መሰዊያው ላይ ባለው በመስዋዕቱ የሚምል ግን ኃጢአት ይሆንበታል ወይንም ደግሞ በመሐላው ይያዛል ትላላችሁ። ኢየሱስ ክርስቶስ እዚህ ጋር እኮ የሚናገረው ስለ ታቦቱ ነው። ስለ ታቦቱ እኮ ነው የሚናገረው። ታቦቱ በብሉይ ኪዳንም መሰዊያ ይባላል። አንዳንዶች መሰዊያው ይሄ ሌላው የሥጋ ስርዓት የሚከናወንበት ጠረጴዛው፣ የውጭው አደባባዩ፣ ባለ 4 እግሩ ጠረጴዛ ሁሉ በመስቀል ተቀይሯል ስንላቸው፣ ታቦቱም ታቦተ ምሥዋዕ ይባላል ስንላቸው፣ በብሉይ ኪዳን ታቦቱ መሰዊያ ተብሎ እንደሚጠራ ራሱ እነሱ አያውቁም። ታቦቱ በብሉይ ኪዳን መሰዊያም ይባላል። መሰዊያ የተባለው ግን ላዩ ላይ በግ ይታረድበታል ማለት አይደለም፣ ፍየል ይታረድበታል ማለት አይደለም። ታቦቱ ላይ ምን አለ? የኃጢአት ስርየት መክደኛ ምትባላለች። እዛ ላይ ደም ጠብ ይላል። በዛ ምክንያት ታቦቱ ደም ጠብ የሚልበት የስርየት መክደኛው ምን ይባላል? መሰዊያ ይባላል። በሱ በኩል ነው እግዚአብሔር የሚያነጋግረው ደም ጠብ ሲል። ደም ጠብ ባይልም ደግሞ እግዚአብሔር በመንፈስ ቅዱስ ረቦ በደመና አምሳል ታይቶ ለእስራኤላውያን ለነ ሙሴ ድምፁን የሚያሰማው በማስተስሪያዋ ክዳን ላይ ነው። እቺ ማስተስሪያዋ ክዳን እኮ አሁንም አለች። አሁን መንፈስ ቅዱስ የለም። አሁንስ ቢሆን በታቦቱ ላይ ያለውን ስጋውን ስጋ መለኮት ደሙን ደም መለኮት የሚያደርገው መንፈስ ቅዱስ አይደለም? አሁን መንፈስ ቅዱስ አያናግርም ሊባል ነው? ያናግራል። ወገኖቼ በብሉይ ኪዳን እቺ መንፈስ ቅዱስ ስያሜ አሁን ያልኳችሁ ደመና የሚረብበት ስያሜ ሸሂና ይባላል በዕብራይስጥ ቋንቋ። ይሄ ደግሞ የማቴዎስ ወንጌል ምዕራፍ 18 ላይ ስታነቡት ደግሞ ምን ይላል? የማቴዎስ ወንጌል ምዕራፍ 18 ላይ ቁጥሩን ፈልጋችሁ አግኙት። እዛ ላይ ምን ይላል? በስሜ 2ም 3ም ሆናችሁ ከተሰበሰባችሁ እኔ በመካከላችሁ እገኛለሁ። በስሜ ማለት ፖስተር ለጥፈ ማለት ነው። ማስታወቂያ ሰርተ ማለት ነው። የክርስቶስ ስም የት ነው ያለው? ታቦቱ ያለበት ቦታ። ስማኝማ፣ ታቦቱ ያለበት ቦታ የክርስቶስ ስም ያለው ታቦቱ ላይ። እዚህ መተን ህዝብ ባይበዛ 2 ብንሆን 3 ብንሆን የማን ስም አለ? የእግዚአብሔር ስም አለ። በማ ላይ? በታቦቱ ላይ። ማን ይሰማናል? እግዚአብሔር። ማን ነው እግዚአብሔር? ሊቀ ካህን የሆነው የድንግል ማርያም ልጅ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።